ጓደኛዬ ስራታ ከተቀመጠች ከረመዳን በፊት ነው። ነገር ግን እስካሁን ድረስ ተስፋ ሳትቆርጥ ስራ አገኛለሁ እያለች እየተጠባበቀች ባለችበት በዚህ ወቅት የሳውዲ አረቢያ ፖሊስ እንግዲህ ባላሰቡት በሌሊት ቤታቸውን ሰብሮ በፖሊስ ቁጥጥር ስር ውለዋል ማለት ነው። በዚህ አጋጣሚ በሳውዲ አረቢያ የምትኖሩ እህቶች ጥንቃቄ አድርጉ፣ እንዲሁም ወንድሞች ማለት ነው። አንደኛዋ ጓደኛዬ ደግሞ ስራ ከፈታች ጃዛ ቤት ከተቀመጠች 2 ወር ሊሆናት ነው። እሷ ደግሞ ያለችው ጅዳ ነው። በጣም ፈሪናት ከምላችሁ በላይ ወላሂ አይደለም እንደዚህ ያለ ነገር ሰምታ ይቀርና ከሚባለው በላይ ነው ይሄን ነገር የምትፈረው። በዛ ላይ ደግሞ ብዙም ጠፍታ አልቆየችም። ገና ከጠፋች 2 አመት እንደዚያ ቢሆናት ነው ማለት ነውና በጣም ከባድ ነገር የልጆች ሳታስቡት በዚህ ሁኔታ ውስጥ ልክ እንደ ዶሮ ታንቃችሁ ወደ ሀገር መሳፈር ቀላል ነገር አይደለምና በርግጥ እነሰማይ ጠሪ የተሰደዱበትን አላማ አረስቶ ሙከፍ ስር ተሸጉጠው በለው ፍለጠው ለሚሉት ሰየው ዲጋ አደረገ ሲባል ግን ደግሞ በበረሃ ግመልና በግን ጓደኛ አድርገው በረሃ ለበረሃ እየተንከራተቱ ቤተሰቦቻቸውን ለሚያስተዳድሩ ወንድሞቻችን ደግሞ ይህ ነገር መፈጠሩ በጣም የሚያሳዝን ነው። ግን ቢሆንም ደግሞ ካላ በታች ጥንቃቄ አድርጉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ሜሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰቡን ውድ ቤተሰቦች የሀገሬ ልጆች ፕሊዝ ሼር ጎዳይ የሚዲዮ ሼር በማድረግ በሳውዲ አረቢያ ለሚኖሩ እህት ወንድሞቻችን አድርሱ ማለት ነው። በርግጥ እንዳለ ሶሻል ሚዲያው ያረቡም የሀበሻውም የህንዲውም የፓኪስታኒውም ሁኔታውን እየተቀባበለው ነው። ነገር ግን እንግዲህ ብዙ የሳውዲ አረቢያ ተመልካቾች ስላሉኝ ለነሱም ደግሞ ለማካፈል እኔም መጥቻለሁ ማለት ነው። ቪዲዮ ላይክ አድርጉት፣ እስከ መጨረሻ አድምጡት፣ ተጠንቀቁ ማለት ነው። ወደ ወጣው ወይንም የሳውዲ ጋዜጣ ወደ ወጣው እስኪ መጀመሪያ ልወሰዳችሁና ከዚያ መለስበታለሁ። እኔም ጓደኛዬ ተይዛብኛለች፣ አንዷ ደግሞ በፍርሃት ተውጣለች ማለት ነው። በዚህ አጋጣሚ አላህ ይጠብቅሽ ወላት ቢያንስ የቀረችው ማለት ነው። በጣም ፈሪ ነች ወላሂ ከምሬ ነው የምላችሁ። ሳውዲ 65 በመቶ የሚሆኑ ህገወጥ ኢትዮጵያውያንን መያዟን ተናገረች ይላል። ሳውዲ አረቢያ በአንድ ሳምንት ውስጥ ብቻ ከ12000 በላይ ህገወጥ ነዋሪዎችን በቁጥጥር ስር ማዋሏን ገለጸች። ህገወጥ ነዋሪዎቹ በቁጥጥር ስር የዋሉት ከሰኔ 5 እስከ ሰኔ 11 2017 ባሉ ቀናቶች በተደረገ የተቀናጀ ፍተሻ መሆኑን ሳውዲ ጋዜጣ ዘግቧል ይላል። የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር እንደገለጸው የጸጥታ ኃይሎች ከሚመለከታቸው የመንግስት አካላት ጋር በመተባበር በተደረገ ፍተሻ በርካታ ህገወጥ ነዋሪዎችን መያዝ እንደተቻለ ተናግረዋል። በቁጥጥር ስር ከዋሉት መካከል 7333 የሚሆኑት የሳውዲን የመኖሪያ ህግን የጣሱ መሆናቸውን ሚኒስትሩ ተናግረዋል። አያይዘውም 3060 የሚሆኑት ደግሞ የደንበር ህግን የጣሱና 1673 የሚሆኑት ደግሞ የሳውዲ አረቢያ የሰራተኛ ህግን የጣሱ እንደሆነ ሚኒስተሩ ዋቢ በማድረግ ሳውዲ ጋዜጣ ዘግቧል ይላል። በእነዚህና በሌሎች ምክንያቶች በአጠቃላይ 7238 ህገወጥ ነዋሪዎችን ከሳውዲ እንዲወጡ መደረጉን ሚኒስተሩ ተናግረዋል። 6244 የሚሆኑት ደግሞ የጉዞ ሰነዳቸውን እንዲያሟሉ ወደ ሀገራቸው ቆንስላት እንደተላኩም ተጠቅሷል። ወደ ሳውዲ አረቢያ በህገወጥ ድንበር አቋርጦ ለመግባት ከሞከሩት ህገወጦች 1006 ከሚሆኑት የተለያዩ ሀገር ዜጎች መካከል 32 በመቶ የሚሆኑት የየመን ዜግነት ያላቸው እንደሆኑና 65 በመቶ የሚሆኑት ደግሞ ኢትዮጵያውያን መሆናቸውን የሳውዲ ጋዜጣ ዘግቧል። ቀሪዎቹ 3 በመቶ የሚሆኑት ደግሞ የሌላ ሀገር ዜጎች መሆናቸውን ጋዜጣው አስነብቧል። 12015 ወንዶችና 1223 ሴቶችን ጨምሮ በአጠቃላይ 132,800 ህገወጥ ነዋሪዎችን ሳውዲ ህግን በመጣስ የቅጣት እርምጃ እየወሰደች መሆኗንም ሚኒስተሩ መናገራቸውን የሳውዲ ጋዜጣ ዘግቧል። በህገወጥ መንገድ ወደ ሳውዲ አረቢያ እንዲገቡ ሁኔታዎችን ያመቻቸ፣ በመኖሪያ ቤት ያስጠለለ፣ በትራንስፖርት ያጓጓዘና አጠቃላይ ህገወጥነትን የተባበረ አካል እስከ 15 አመት በሚደርስ እስራትና የገንዘብ መቀጮ እንደሚቀጣ የሳውዲ የሀገር ውስጥ ጉዳይ ሚኒስቴር ተናግረዋል። ከዚህ በተጨማሪ ህገወጦችን ለማጓጓዝ ያገለገለ ተሽከርካሪዎችና
በመጠለያነት ያገለገሉ ቤቶችን መንግስት እንደሚወርሳቸው የሳውዲ ጋዜጣ አስነብቧል። መረጃው የሳውዲ ጋዜጣ ነው ይላል። የፈጣሪ ያለሽ ቆይ ይሄ ሁሉ ህዝብ ህገ ወጥ ከሆነ ታዲያ በሳውዲ ህጋዊ ሆኖ የሚኖር የለም ማለት ነው? ጉድ 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 ነው። እናማ የሀገሬ ልጆች የዚህ ሰለባ ተጠቂ እንዳትሆኑ ጥንቃቄ አድርጉ። አላህ ይጠብቃችሁ። አሁን ላይ እናቴ ሀገራችን ሰላም የለም። ብትሄዱም ስቃይ ነው ብትሄዱም እና ግን ከባድ ነው ወላሂ። አይደለም ያለ ፕሮግራማችሁ እንደዚህ በቅጽበት ተይዛችሁ ገብታችሁ ይቅርና አስባችሁበት እንኳን ገብታችሁ አሁን ላይ ከባድ ነው እና ቤት እየተሰበረ ነው በየገቢው በየጎዳናው ነው። ስለዚህ ውንውን አትበሉ ማለት ነው። ከሴትም ሆናችሁ ከወንዶች ግን የመጣችሁበትን አላማ እረስታችሁ ውንውን የምትሉ በየኢጃዛ ቤቱ በየስትሪያው ውንውን የምትሉ ለእናንተ ግን እሰየው ይገባችኋል ነው የምለው። ለምን ብትሉ በእናንተ ምክንያት ምንም የማውቁ እህቶቻችን ምንም የማውቁ ወንድሞቻችን አብረው እየተደቆሱ ስለሆነ ማለት ነው። ስንት ወንድሞቻችን ከተሰደዱበት ጊዜ ጀምሮ ጓደኛ እንኳን የሌላቸው ጓደኛቸው ግመልና በግ የሆኑ ለዓላማ የሚኖሩ ራሳቸውን እንደ ስጦ ሰው ሀገር በረሃ ላይ አስቶ ቤተሰቦቻቸውን እያስተዳደሩ ያሉ ብዙ ጀግና ወንድሞች አሉ ማለት ነውና ለነሱ ሲባል ደግሞ ይሄ ነገር ባይፈጠር ደስ ይለኝ ነበር። ግን የሳውዲ አረቢያ ህግ ነው። በሳውዲ አረቢያ ህግ ቀልድ የለም። አንዴ አይጀምሩ እንጂ ከጀመሩ በጣም ከባድ ነው ማለት ነው። እውነት ለመናገር ያሳዝናል። ለምሳሌ እኔ እንዳልኳችሁ አንደኛዋ ጓደኛ እንግዲህ ስትኖር የነበረው በሳውዲ አረቢያ በሪያድ ከተማ ነው ማለት ነው። ስራ የፈታችው ከሮመዳን በፊት ነው። ግን ተስፋ አልቆረጠችም። በጣም ጎበዝ ነች ወላሂ። ከዛሬ ነገ ትምህርት ቤት ሲከፈት ስራ አገኛለሁ ትላለች። ትምህርት ቤት ይዘጋል እንደ ይላል ብቻ ያ ወደ ሀገሯም ቆርጣ እንዳትገባ ምንም ነገር የላትም። ገብቷቸዋል። እሰራለሁ የሚል ተስፋ ስለነበራት የወይፍቱን ትሰራለች፣ ለቤተሰብ ትልካለች። ከእጇ ላይ የነበረቻትን ደግሞ እስካሁን ድረስ ኢጃዛ ቤት ስትቀመጥ አጥፍታለች ማለት ነው። እንዲሁም ኢጃዛ ቤቶቹ ሰዎች ጥሩ ሰዎች ስለሆኑ እነሱ እያገዟቸው ነው እንጂ ከባድ ነው። ያገሬ ልጆች ስደት ላይ አይደለም ስራ ፈታችሁ አይደለም ከሰው ተጠግታችሁ አይደለም የቤት ክራይ አይደለም ሆዳችሁን ቀለባችሁ እንችላችሁ መቀመጥ ይቀርና እውነቴን ነው የምላችሁ። አረ እኔ አረብ ሀገር ላይ አንድ ቀን ራሱ ያለ ስራ ማደር ከባድ ነው ለኔ ማለት ነው። ግን እነሱም ደግሞ ወደውና ፈልገው ሳይሆን እንግዲህ ጥሎባቸው ነው። በዚህ አጋጣሚ እያንዳንድሽ ኮንትራት ቤት ተቀምጠሽ መዳሜ ጮኸችብኝ ደሞዜ ትንሽ ነው እያልሽ የምታማራጭ ሁሉ መራጭ ወድቃል ከምራጭ እንዳትሆኑ አርፋችሁ ሸቅሉ፣ አርፋችሁ ተቀመጡ ማለት ነው። ጠፍቶ መስራት ጠፍቶ ሪያል ማፈስ ድሮ ቀረ። 2015 16 17 ማለት ነው። በዚያን ሰዓት እኛ ደሞዛችን 1500 ድርሃም እያለ ጓደኞቻችን እኔ እኮ ምሰራ 2005 ሪያል ነው፣ እኔ እኮ ምሰራ 2004 ሪያል ነው ነበር፣ እኔ እኮ ምሰራ 3000 ሪያል ነበር ሲሉኝ ነበር። ዛሬ ግን ወላሂ ነው የምላችሁ 1200 ብር ራሱ ፈልገው ስራ የለም። በ1000 ብር ራሱ ስራ የለም። ለምን ብትሉ አረቦች እንዳለ ጠለብ እያመጡ ነው። ሌላኛው ደግሞ ለምን ብትሉ እንደሰማችሁት ህገ ወጦችን አስጠልሎ በመኖሪያ ቤትም ሆነ በተሽከርካሪ ቦታ በማንኛውም ሁኔታ ህገ ወጦችን ቀጥሮ የተገኘ ሰው እስከ 15 አመት እስራት እንደሚገባ በዚያ ቤት ውስጥ አንዲት ህገ ወጥ ሰራተኛ ቀጥራ የተገኘች መዳም ቤቷ ሁሉ ሊወረስ እንደሚችል መኪና ውስጥ ደግሞ ህገ ወጦችን ጭና ስትጓዝ የተገኘች መዳም ካለች እሷም ደግሞ መኪናዋ ሁሉ እንደሚወረስ እሷም እስከ 15 አመት ድረስ እንደሚፈረድባት እየተነገረ ያለውና ለሌሎችም ጦስ አትሆኑ። በዚህ አጋጣሚ እንግዲህ ብዙ ወንድሞች አሉ ለብር ብለው ክቡ ሲሉ ህጋዊ ሆነው ሐዋላ ሲልኩ አንዱን ካንዱ ሲያስጠፉና አደነሱስ በተያዙ ግን ደግሞ አይያዙ። ለምን ብትሉ መቼስ ችግር አይደለ እንዴ? እና ለማንኛውም ጥንቃቄ አድርጉ ለማለት ነው ዛሬ የመጣሁት። ወላይ ቀልድ አይደለም ማለት ነው። ግን ደግሞ መሄድ የምትፈልጉ ችግር የለም። እህኒ ተንቀሳቀሱና እህኒ መንግስት ያዛችሁና ብዙ ምስራት ምናምን ነገር ስለሌለ ወደ ሀገራችሁ በሰላም ግቡ ማለት ነው። የስደት ኑሮ ይሰለቻችሁ ግን የማትፈልጉት ደግሞ ረጋ ባሉ የኔ ምርጦች የኔ ውዶች ማለት ነው። የረሳሁት ነገር አለ። አዲሶች እየልባችሁ እንዳይሸበር ኮንትራት ቤት የምትሰሩ ህጋዊ የሆናችሁ ማንም አይነካችሁ፣ ማንም አይነካን። ማን ያሉ እባክሽን የሰው ሀገር የሰው ነው እንጂ ለለቱ ቢተው ነው እንጂ ህጋዊ ቢሆን እና ይሄን ማለት ነበር። ሰላም ሁኑ።